እንኳን ደህና መጣችሁ። ባለፉት 4 ዓመታት ውስጥ ያደረግነውን ጥቂት ስራዎች ለማሳየት ሞክራለሁ። እነዚህ እዚህ ጋር የምታዩቸው የስዕል ሬከርዶች ብቻ አይደሉም። ኢትዮጵያውያኖችን ጉዞ፣ ጩኸት፣ ተስፋዎችን የሚያሳዩ ሂደቶች ናቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከመቋቋሙ በፊት እንደምታውቁት ኢትዮጵያውያን ብዙ ችግሮች፣ ጥያቄዎች ነበሯቸው። አንድ ግጭት ሌላ ግጭት እየወለደ መጠፋፋትን፣ ህልሞችን እየቀበርን ቆይተናል። በዚህ ሂደት ውስጥ ነበር ያለፍነው። ነገር ግን በ2014 ላይ ይሄ ሂደት መቀጠል የለበትም የሚል የፖሊሲ አቅጣጫ ተወስዶ የተለያዩ ምክክሮች ተደርገው ኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሟል። ከተለያዩ የባለድርሻ አካላቶች ጋራ መወያየት ነበረ። በዛም መሰረት በየወረዳው ይህንን ሂደት ማድረግ አለብን ብለን ምናልባትም ደግሞ ፊሎሶፊካል የሆነ ዲሲሽን ወስነናል። ኢትዮጵያ ችግር ሊፈታ የሚችለው ጥቂት ሊቃን ብቻ ተሰብስቦ በሚያወሩትና እንዲህ ነው በሚሉት ነገር አይደለም። ኢትዮጵያውያኖች ለመጀመሪያ ጊዜ ኢንማስ ወጥተው ሊነጋገሩ ሊመክሩ ይችላሉ። ኢትዮጵያውያኖች ዕውቀት አላቸው፣ ስለ ችግሮቻቸው የተሻለ ግንዛቤ አላቸው። ኢትዮጵያውያኖች የተሻለን መንገድ ማምጣት ይችላሉ የሚል ፊሎሶፊካል shift አድርገን ሁሉንም ኢትዮጵያውያኖችን ለማወያየት ሞከርነው። 624 ስሞል ግሩፕ ዲስከሽኖችን አድርገናል። ስለዚህ እያንዳንዱ ምን አወራ ምን ተናገረ የሚለው ዌል ሬከርድድ ነው፣ ዶክመንትድ ነው ማለት ነው። አጀንዳውን ህዝብ ነው የሰጠን፣ ከህዝብ የመጣ አጀንዳ ነው። በዚህ ውስጥ ፓርቲዎች አሉ፣ በዚህ ውስጥ መንግስት አለ፣ በዚህ ውስጥ ሊቃን አለ። ስለዚህ ኦል ኢንክሉሲቭ ነው ስንል ከዚህ አንጻር ነው ማለት ነው። የተለያዩ ዳይቨርስ የሆኑ ቮይሶች፣ የተለያዩ ትውልዶች፣ ጄኔሬሽናል የሆነ ነው። እኛ ሁሌ የምንለው ይሄ ናሽናል ኮንቨርሴሽን ነው። ለመጀመሪያ ጊዜ ኢትዮጵያውያኖች እያደረጉ ያለው ናሽናል ኮንቨርሴሽን ነው ብለን ነው። መጨረሻ ላይ ዓላማችን ደግሞ እነዚህ መሰረታዊ የኮሚሽኑ ዓላማ ማሳካት ነው። በተቋማት ላይ በስት ዴቨሎፕ እናደርጋለን ብለን እናስባለን። ተስፋ የምናደርገው በዚህ ውይይት ውስጥ ሂደቱ ጉዞው ጠንካራ ቢሆንም ጠንካራ የሆነ ማህበረሰብ፣ ጠንካራ የሆነ ሀገር በዚህ ሂደት ውስጥ በርዝ ይደረጋል ብለን እናስባለን። በርዝ የምንለው ለምንድነው? ሂደቱ ይከብዳል፣ መደማመጡ ይከብዳል። ነገር ግን በዛ ሂደት ውስጥ የምንፈልጋትን ሁላችንን የምታይ ሁላችንን የምታደምጥ ኢትዮጵያን እንፈጥራለን፣ እናዋልዳለን ብለን እናስባለን። አመሰግናለሁ።